ስቲል አት ሰም ፖይንት ለክልሉ ስጋት የነበረ የጸጥታ ችግር ነበር። ያ ተፈቷል። ያነሳው ደግሞ የፖኬቱ ያሉ ኢንሴኩሪቲዎች ደግሞ አሁንም አሉ። አንዳንዱ ወደ እንትንም ተቀይሯል ብለው የሰፈር ጎረምሳ ተደራጅቶ ሰላም የማንሳት ጉዳይ አለ። ከሪያሊቲ በላይ ግን ከተገመተው ፐርሰፕሽኑ ይሄ ይታለ በቃ ልክ የትኛው የኢትዮጵያ ክፍል መሄድ ማትችል አይነት ይመስላል። በተለይ ግን በአዲስ አበባ ዙሪያ ያሉ መውጫው አካባቢ ያሉ ችግሮችን መፍታት ያስፈልጋል። ይታወቃል። የትናንትና የቤት ስራ አካል ሆኖ ነው የተፈታተነን። በኢትዮጵያ ውስጥ የሰላም ችግር አለ የሚሉ ሰዎች የመገንዘብ ችግር ያለባቸው ናቸው ያሉት የብሔራዊ ባንክ ገዢው ኢዮብ ተካልኝ ናቸው። ህዝቡ ልጆቹ ሲታገቱና ሲገደሉ በጦርነትም ሲያልቅ አጋኖ ይናገራል፣ የመረዳት ችግር አለበት በማለት ከሪያሊቲው በላይ ፐርሴፕሽን ይበዛል እያሉ ነው። ከእውነታው በላይ ሰዎች የሚረዱበት መንገድ ነው ችግሩ ባይ ናቸው። የአገሪቱ ጦር በእዝና በኮር ተሰማርቶ በየመንደሩ ሲዋጋ መዋሉ መሬት ላይ ያለ እውነት ሳይሆን የአረዳድ ችግር ያመጣው ነውም እያሉ ነው። ለምን ቢያንስ የአዲስ አበባ መውጫና መግቢያ ሰላም አይሆንም ተብለው ሲጠየቁ ቀጠል አድርገውም የትናንት የቤት ስራችን አካል ነው ብለው እኛ የፈጠርነው አይደለም ለማለት ይዳዳቸዋል። ግዴለዎትም ክቡር ገዢ፣ እናንተ ከመምጣታችሁ በፊት እንኳን አዲስ አበባና አካባቢው አሶሳም፣ ዛላምበሳም፣ አጋምሳም፣ ሐዋሳም፣ ዳሎልም፣ ዳሽንም የሰላም አየር የሚያጣጥሙ ሰዎች ሌሊትም ቀንም በክረምትም በበጋም በነጻነት የሚንቀሳቀሱባቸው ነበሩ። ሚሊዮን ገዳይ ሆናችሁ በኢትዮጵያ ላይ ጦርነት እስከምታውጁ ድረስ አገር ጫታ ነበር የሚለውን ሙግት እንደ ኢዮብ ላሉ አውቀው ለተኙ የአብይ አህመድ ደቀ መዝሙሮች ማንሳት ትርጉም የለውም። በዚህ ያልቆመው የኢዮብ ንግግር ግን የአገሪቱ ችግር ተፈቶ በየኪስ ቦታዎች የሰፈር ጎረምሶች የሚፈጥሩት ችግር አለ በማለት ይቀጥላል። ዓለም ያወገዘውን የድሮን ግድያ ሳይቀር በየጤና ጣቢያው ላይ የምታካሂዱት የሰፈር ጎረምሶች ልትዋጉ ነው እንዴ የሚለውን ጥያቄ እነ ኢዮብ አይመልሱትም። እንዲያም ሆኖ እሳቸው ይህንን ቃለ ምልልስ በሸገር ሬዲዮ ላይ ቀርበው የአማራ ክልል የጸጥታ ችግር ተፈቷል ብለው ከተናገሩ ከ3 ሳምንታት በኋላ በዚያው በአማራ ክልል 2 ክፍለ ጦሮቻቸውን የደመሰሰ ጥቃት ተፈጽሟል። እንዲህ ያለውን ጦርነት የሚያካሄደውን የብልጽግና ፕሮጀክት ገንዘብ በማተም የሞኔታሪ ፖሊሲ በማውጣትና መሰል ኢኮኖሚያዊ ተግባር በማድረግ ሊመሩ በብሔራዊ ባንክ ገዥነት የተሾሙት ኢዮብ የባንክ ገዢ ብቻ ሳይሆኑ የአገር ሻጭ ባለስልጣናት አባል ሆነው ታሪክና የወንጀል መዝገብ የሰነዳቸው መሆኑን አንድ ወሳኝ ነጥብ ግን በቀጣይ እንመለስበታለን ብለን ባልተቆረጠ ቀጠሮ መለያየታችን ይታወሳል። እሱም ብልጽግናዎች እናትዬ የሚሉት አይኤምኤፍ ከእህት ኩባንያው ዓለም ባንክ ጋር በጋራ ያወጣው ሪፖርት 4 ኪሎን ያራደ መሆኑ ነው። አብይ አህመድ ሪፖርቱን በሰሙ በማግስቱ ኢዮብ ተካልኝን በሾሙ በ24 ሰዓታት ውስጥ ወደ ቻይና ልከዋቸዋል። እኒህ አዲስ ሹም የአብይ አህመድ 3ኛው የብሔራዊ ባንክ ገዢ ሆነው የተመደቡ ሰው ናቸው። 67 ዓመታትን በተሻገረው የኢትዮጵያ ብሔራዊ ባንክ ዘመን ውስጥ በጠቅላላ 11 ገዢዎች ተሾመው ሰርተዋል። ቀዳማዊ ኃይለ ሥላሴ፣ ደርግና ኢህአዴግ ብቻቸውን በ60 ዓመታት ውስጥ ሹመት የሰጡት ለ8 የብሔራዊ ባንክ ገዢዎች ብቻ ነበር። አብይ ግን በ7 ዓመት የ60 ዓመቱን ሹመት ግማሽ ያህል በመሻርና በመሾብ ኢዮብ ተካልኝ ላይ ደርሰዋል። የኢኮኖሚ ታሪክ አጥኞች አንድ መንግስት የማዕከላዊ ባንክ ገዢዎቹን ደጋግሞ የሚቀያየር ከሆነ በጽኑ የኢኮኖሚ ህመም ላይ ነው ማለት ነው ይላሉ። የአገር በአንዳች ምጣኔ ሀብታዊ ችግር ውስጥ ካልገባ በቀር ወይም አንዳች ፖለቲካዊ ግፊትና የፖሊሲ ልዩነት ከሌለ በቀር የማዕከላዊ ባንክ ወይም ብሔራዊ ባንክ ገዢውን የሚቀያየረው ሙስና ሲሰራ ካገኘው አቅም የለሽ ነው ብሎ ሲያምንና መሰል ችግር ሲገጥመው ብቻ ነው ሲሉም ያክላሉ። የነ ኢዮብ ተካልኝ መምጣትና የነማሞ ምህረት መሄድ ከዚህ ውጪ ሊሆን አለመቻሉም ግልጽ ሆኗል። ማሞ በወጡ በሳምንታት ውስጥ ኢዮብ የገቡበት ቢሮ ሆምጣጣ መግለጫ ከአይኤምኤፍና ዓለም ባንክ ደርሶታል። የአብይ አህመድ አገዛዝ ቤተ መንግስት ከሚሰራበት የላቀ ገንዘብ የዕዳ ክፍተት አለበት የሚል ነው ሪፖርቱ። እናት እንዲህ ያለ ወገብን የሚያጎብጥ ገመና ለአደባባይ ያውላል እንዴ የሚለውን ፌዝ ትተነው ውስጡን ስንገልጠው ግልጥ የሚሉልን ጉዳዮች አሉ። አይኤምኤፍና ዓለም ባንክ ምንም እንኳን የፋይናንስ ተቋማት ቢሆኑም ስለ ጦርነት ኢኮኖሚም አሳምረው የሚያውቁ ናቸው። እናም በግራ እጃቸው ብድር ሰጥተው በሰጡትም ብድር ታንክና ድሮን እየተሸመተ መሆኑን ሲያስተውሉ ተውበሉት ያንን ሰው የሚል ይዘት ያለው መግለጫ በቀኝ እጃቸው ጽፈው አውጥተዋል። ህዝባዊ አመፅ ሊቀሰቀስ እንደሚችል በሚጠቋቁመው በዚህ መግለጫቸው እኛ ከደሙ ንጹህ ነን፣ ችግር እየፈጠራችሁ ያላችሁት ራሳችሁ ናችሁ ሊሉ ይቃጣቸዋል። በዚህ ምክንያት ኢዮብ ተካልኝ ከ10 ሰዓት በላይ ተጉዘው ቤጂንግ ደርሰዋል። ጥያቄው ከአሜሪካ ለወጣ መግለጫ ቻይና ምን አገባት የሚለው ነው። ለዚህ ጥያቄ ምላሽ ለማግኘት ስንባትል በአይኤምኤፍ መግለጫ ላይ ኤክስፐርት ቱ ዴት ሬሾ የሚል የሙያ ስም ያለው ገለጻ እናገኛለን። ይህ ጉዳይ የኢትዮጵያ አየር መንገድ አውሮፕላኖችን እንደ 12ኛ ክፍለ ጦር በየአገሩ ምርኮኛ እንዳያደርጋቸው የሚያሰጋ አሳሳቢ ጉዳይ ነው። የኢትዮጵያን ቴሌኮምና ጥንታዊ ቅርሶች ለሽያጭ እንዳያስወጣቸው የሚያሳስብም ነው። አይኤምኤፍ
ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኢትዮጵያ በፖለቲካ መከራ፣ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች። ለ2 ዓመት በትግራይ ክልል ለመዋጋት በመወሰኗ ዓለም አቀፍ ድጋፍ ተዳክሞባት ቆይታለች። በሚቀጥሉት ጥቂት ጊዜያት ውስጥ ኢትዮጵያ መክፈል የሚጠበቅባት ዕዳ ተደቅኖባታል። እንዳም ሆኖ አገሪቱ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። ያለባትን ዕዳ መክፈል የማትችልበት ደረጃ ቀርቧል። በኢትዮጵያ ምድር በአጭር አገላለጽ አድቨርስ ዴቨሎፕመንትስ የሚባሉት ቀውሶች ማለትም የኑሮ ውድነት፣ ጦርነት፣ የኤክስፖርት መዳከምና ድርቅ ዕዳዋን እንዳትከፍል ያደረጉ ጉዳዮች ናቸው። ይህንን ያሉት አድንቀውናል ተብለው በኢትዮጵያው ጠቅላይ ሚኒስትር ከ3 ወራት በፊት የተወደሱት IMF እና የዓለም ባንክ ከ1 ሳምንት በፊት ባወጡት መግለጫ ነው። ለብልጭልጭ ሪዞርቶች መገንቢያ፣ ለድሮንና ታንክ መግዣ፣ ለቤተ መንግስት መስሪያ የዋለው የአገሪቱ ሀብት አሁን ችግር ውስጥ ነው። ኢትዮጵያ የምትከፍለው የሌላት ልትሆን ቀርባለች እየተባለ ነው። ኢትዮጵያ አሁን ያለችበት ሁኔታ ዕዳዋን እንድትከፍል የሚያደርጋት አይደለም። አንዳች እፎይታ ወይም የዕዳ ሽግሽግ ካልተደረገላት በቀር በፍጹም አይሆንላትም። አገሪቱ ያለባት ዕዳ ወደ ውጭ ምርት ሸጣ ከምታገኘው ዶላር ኤክስፖርት ቱ ዴት ሬሾ አንጻር ሲታይ እጅግ ሩቅ ነው። የአገሪቱን ዕዳ የመቋቋም ደረጃ በምንለካበት ዴት ኬሪንግ ካፓሲቲ ስንመዝናት ደግሞ ደካማ በሚለው ማዕቀፍ ስር የምትወድቅ ነች። ከ2 ዓመታት በፊት ለዩሮ ቦንድ አበዳሪዎች ወለድ ለመክፈል ባለመቻሏ ዲፎልት ወይም አቅም የለሽነት መዘርዝር ውስጥ መግባቱ አይዘነጋም። እናም ኢትዮጵያ የዕዳ ግዴታዋን መክፈል የማትችል ሀገር ሆና የምትመዘገብበት ደረጃ ላይ ትገኛለች። እንዲህ ያለ ጎምዛዛ ሀሳብ ከIMFና ዓለም ባንክ የወጣው ሪፎርማችንን ዓለም መስክሮለታል እያሉ ስለ ራሳቸው ስለሚመሰክሩት የብልጽግና ገዢዎች እናስተዳድራታለን ስለሚሏት ሀገር ነው። እነዚህ አካላት የብልጽግናውን አገዛዝ አገር አሽጠው ኢትዮጵያን በዕዳ ከዘፈቁ ገና 1 ዓመት ያለፋቸው ከ2 ወር በፊት ነው። አሁን ደግሞ ዕዳውን መክፈል የማይችል ነው እያሉት ነው። በዚህ ጉዳይ ውስጥ ካነሷቸው ነጥቦች መካከል 2ቱ የበለጠ ቀልብ ሳቢ ናቸው። ኤክስፖርት ቱ ዴት ሬሾ ወይም የውጭ ዕዳን ከወጪ ንግድ አንጻር የመዘኑበትና የዩሮ ቦንድ አበዳሪዎችን ወለድ አልከፍላለች የሚሉት ቀዳሚ ናቸው። ኢትዮጵያ ያለባት ዕዳ ወደ ውጭ ገበያ የምትልከው ምርት ከሚያስገኘው ገንዘብ አኳያ በመቶኛ ሲሰላ 206.6% ይደርሳል የሚለውን ጉዳይ ነው ኤክስፖርት ቱ ዴት ሬሾ ሲሉ ሁለቱ የፋይናንስ ተቋማት ያስቀመጡት። በሌላ አገላለጽ ኢትዮጵያ ወደ ውጭ ልካ በተጠናቀቀው በጀት ዓመት አገኘች የተባለው ገንዘብ ጠቅላላ $8 ቢሊዮን ቢሆን የዚህ 206.6% ማለት $16.5 ቢሊዮን ዕዳ ነው ማለት ነው። እንዲህ ያለው ኢኮኖሚያዊ ጥልቅ ህመም ላይ የቆመ መሆኑን ለማስረዳት ደግሞ እና IMF ገደብና ቀመር ማስቀመጣቸውን ይጠቁማሉ። አንዲት ሀገር ያለባት ዕዳ ወደ ውጭ ልካ ከምታገኘው ገቢ አኳያ ሲሰላ ከ140% መብለጥ የለበትም። ይህ ጣሪያው ነው ይላሉ አቶ ብልጽግና። ግን 206.6% አድርሶታል። ይሄው የነ IMF ሪፖርት አንዲት ሀገር ለዕዳ ክፍያ በየዓመቱ የምታወጣው ወጪ በውጭ ገበያ ላይ ነግዳ ከምታገኘው ኤክስፖርት 12 በመቶ በላይ መሄድ የለበትም ይላል። የብልጽግና ግን 36.6% ደርሶ በ3 እጥፍ መምዘግዘጉን ያትታል። ለአብነት በዘንድሮ ዓመት $10 ቢሊዮን ኤክስፖርት ቢደረግ ለዕዳ ክፍያ መዋል ያለበት $1.2 ቢሊዮን ብቻ ነው። ብልጽግና ግን ይህንን $3.6 ቢሊዮን አድርሶታል። እናም መድኃኒትና ነዳጅ፣ ማዳበሪያና መሰል ነገሮችን መግዛት አቁሞ ቡናና ወርቅ ተሸጦ የኢትዮጵያ አየር መንገድ አገልግሎትም ሰጥቶ የሚያገኘው ገንዘብ ለዕዳ ክፍያ እንዲውል ይደረጋል እያለ ነው። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን $7.5 ቢሊዮን ነው። ዘንድሮ በአንድ ዓመት $8 ቢሊዮን በላይ ገደማ ከኤክስፖርት ታገኛለች። በአንድ ዓመት $8 ቢሊዮን በላይ የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። እንዲህ ያለውን ንግግር የሰማ IMF የምንለውትን ባልሰሙ ይህን ንግግር ይዘው ባልወጡ ሊል ይችላል። የሆነው ሆኖ ይህ የሚመጻደቁበት ኤክስፖርት በአገሪቱ ላይ ከተቆለለው ዕዳ አንጻር ከታየ የ206.6% እድገት ያለው መሆኑን የሚያነሳው ይሄው ባለ 28 ገጽ ዶሴ የኢትዮጵያ ዕዳ 34.8 በመቶ እንደሆነ ያስቀምጣል። ከአጠቃላይ አገራዊ ምርቱ ማለት ነው። ይህ ማለት $100 ቢሊዮን ከሚገመተው የኢትዮጵያ ዓመታዊ ምርት ውስጥ 34.8 ቢሊዮን የሚሆነው በዕዳ የተያዘ ነው እንደማለት ያለ ነው። በነገራችን ላይ ይህ አሃዝ ብልጽግና ስልጣን ሲይዝ $27 ቢሊዮን ገደማ ነበር። አሁን ከአገራዊ ጥቅል ምርቱ ከ1/3 በላይ ሆኖ የተመዘገበ ሲሆን ይህንን ዕዳ
ኢትዮጵያ ከኤክስፖርት ሳይሆን በአገር ውስጥ ዘንባባም ተገጨ ሹፌርም ተወራጨ ብላ በቅጣት በግብርና በታክስም ቢሆን በግዳጅ በተሰበሰበ ገንዘብ ትክፈለው ቢባል ከአጠቃላይ ገቢዋ 37.7 በመቶ ይሆናል ይላል። እንዲህ ያለው ነገርም ሌላ ጤና ያጣ ኢኮኖሚ እንዳለ ማሳያ መሆኑን ያስረዳል። ይህ የዜጎችን ኑሮ የሚያስወድድ ኢንቨስትመንትን የሚያዳክም ኢኮኖሚያዊ ሁኔታ ኢትዮጵያ ዕዳዋን መክፈል የማትችል ነች ከማስባሉ በዘለለ በአገር ውስጥ የተቀሰቀሰው የዋጋ ንረት የህዝብ ብሶትን ሊያባብስ እንደሚችልም ይጠቁማል።